በእስልምና ሰገራ እንደ ጁስ መጠጣት ይቻላል። ነቢያቸውም ሲጠጣ ነበረ። በክርስትና እንደ ፎይሴጋ ቋንቋ የሰገራ ጁስ መጠጣት ይቻላል። ኢየሱስና ደቀ መዛሙርቱ ጠጥተውታል። በኢትዮጵያ በተለያዩ ገዳማትና በተለያዩ ገጠር አካባቢ የኢትዮጵያ ሕዝብ ይጠጣል። ይሄን ደግሞ መረጃ ማሳያችሁ ከመጽሐፍ ቅዱስ ነው። የዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ የጉድጓድ ውሃ ጠጥቶ ነበረ። እንግዲህ የጉድጓድ ውሃ ሁላችሁም እንደምታውቁ ዝናብ በሚዘንብበት ሰዓት ጎርፍ ጉድጓድ ውሃ ውስጥ ይገባል። ጎርፍ ደግሞ ሁሉንም ቆሻሻ ሰገራውንም ምኑንም አጣጥቦ አምጥቶ የሚያስገባበት ነው። ኢየሱስ ክርስቶስና ነብዩ መሐመድ አለይሂ ሰላቱ ወሰለም የሚኖሩበት አካባቢ በረሃማ አካባቢ ስለነበረ የቧንቧ ውሃ የለም። በረሃም ባይሆንም ድሮ የቧንቧ ውሃ የለም። የውሃ ጉድጓድ እየቆፈሩ ወይም ወንዝ ካገኙ የወንዝ ውሃ ነው የሚጠጡት። ፎይሴጋ እየቀጠፈ ያለበት ሐዲስ አቢ ዳውድ ኪታብ ላይ 67ኛው ሐዲስ ላይ ልክ እንደ ኢየሱስ ክርስቶስ ዘመን ሁሉ ነብያችን አለይሂ ሰላቱ ወሰለም እና ህዝባቸው የሚጠቀሙት የጉድጓድ ውሃ ነው። የጉድጓዱን ውሃ ዝናብ በሚዘንብበት ሰዓት ጎርፍ ይገባበታል። ጎርፍ ደግሞ የሚያመጣው ነገር አይታወቅም። ስለዚህ በጎርፉ ምክንያት ይቆሽሻል አይቆሽሽም ብለው ሲጠይቋቸው ምን አሉ ነብያችን አለይሂ ሰላቱ ወሰለም? ውሃ ንጹህ ነው አይቆሽሽም። አንዱ ውሃ ቆሸሸ የሚባለው ከለሩ ከተቀየረ፣ ጣዕሙ ከተቀየረ፣ ሽታ ካለው ነው እንጂ ውሃ ተበላሸ የሚባለው ጎርፍ ገባበት ተብሎ አንድ ጉድጓድ ውሃ እርኩስ ነው አይባልም ብለው መልሰዋል። ትክክል ናቸው። ይሄንን ደግሞ የሰው ልጅ ሃይማኖት ያለው ሃይማኖት የሌለው ነብያት ከአዳም ዘር ጀምሮ የወንዝ ውሃና የጉድጓድ ውሃ ነው ሲጠቀም የነበረው። አሁን ላይ ነው ህዝቡ ሰልጥኖ ፊልተር ውሃ የቧንቧ ውሃ መስረጃ የጀመረው። ኢየሱስ ክርስቶስ ተወልዶ ባደገበት በገሊላ አውራጃ በናዝሬት ከተማ እንደውም የማርያም ምንጭ እየተባለ አሁን ድረስ በአርኪኦሎጂ ጥናት ተገኝቶ ያን ውሃው ደርቋል። እስከ እድሜው 30 ዓመት እስከሚሞላ ጠጣበት የነበረው የውሃ ጉድጓድ ነው። እዛው ውሃ ጉድጓድ ውስጥ ጎርፍ እያመጣ ሰገራውንም የወራባውንም የሞተውንም ውሻውንም ምኑንም ያስገባበታል። ኦኬ በሳይንስ አንድ ወንዝ ውሃና አንድ ትልቅ ጥልቀት ያለው ጉድጓድ ውሃ በተለይም ከ200 ሊትር በላይ የሆነ ውሃ ራሱን ያጸዳል። ምክንያቱም ውሃ ኦክሲጅን ስላለው ውስጡ የሚገባበትን ቆሻሻ እታች እንዲዘቅጥ ያደርገዋል። ወይም የሚገባበትን ቆሻሻውን ያዘለውን ባክቴሪያውን ምኑን ቫይረሱን እንዲተን ያደርገዋል፣ እንዲሟሟ ያደርገዋል፣ እንዲዘቅጥ ያደርገዋል። ውሃ ደግሞ ከፀሐይ ጋር በመታረገው አልትራቫዮሌት ጨረር በማንጸባረቅ ራሱን ያጸዳል። ይህ በሳይንስ የተደገፈ ነው። ኦኬ አሁን ኢትዮጵያው ለምሳሌ ሰሞኑን እሸቱ መለሰ የሰራው ቪዲዮ የዋልድባ ገዳም መነኮሳት የሚጠጡት የወንዝ ውሃ ነው። የወንዝ ውሃ አንዱ አወራባውን ታጥብበታል፣ አንዱ ውሻ ሞተ ውሻ ይጥልበታል፣ አንዱ ምን ይጥልበታል፣ አንዱ ገላው ይጥልበታል፣ ሀየ ይሸነበታል። ይሄን ወንዝ ነው የሚጠጡት። እኛም ያንን ወንዝ ነው ስንጠጣ ያደግ ነው። ኢትዮጵያ ህዝብ ያንን ወንዝ ነው ሲጠጣ ያደገው። ኢትዮጵያ ላይ የተለያዩ የመንግስት ባለስልጣን የሆኑ ዶክተር የሆኑ ጠቅላይ ሚኒስትራት የሆኑ የወንዝ ውሃ እየጠጡ ነው ያደጉት። ወንዝ ውሃ ደግሞ ቆሻሻ ሲጣልበት ምን ሲልበት የኖረ ነው። የወንዝ ውሃ ራሱን ያጸዳል፣ የጉድጓድ ውሃ ራሱን ያጸዳል። ኢየሱስ የጉድጓድ ውሃ ጠጣና ስለዚህ እንደ ፎይሴጋ አባባል የሰገራ ጁስ ጠጣ ነው የሚባለው። ውሃ ራሱን እንደሚያጸዳ እንኳን አያውቅም ፎይሴጋ። ነብያችን የተናገሩት ሐዲሱ ከሳይንስ ጋር የሚገጥም ነው። ሳይንስ ውሃ ራሱን ያጸዳል ይላሉ። ነብያችንም ውሃ ራሱን ያጸዳል፣ ራሱን ንጽህና ይጠብቃል ብለው ነው የመለሱት። ትክክል ናቸው። ይሄን ብቻም ሳይሆን ኢየሱስ ክርስቶስ ሲጠመቅ ዮርዳኖስ ወንዝ ሂዶ ነው የተጠመቀው። የዮርዳኖስ ወንዝ የአይሁድ ሴቶች የወራ በመንጻት ሲያደርጉ ሂዶ የሚታጠቡት ዮርዳኖስ ወንዝ ነው። ዮርዳኖስ ወንዝ የስጋድ ወይ በሽታ አለባቸው በሽተኞች ሆኑ ቁምጥና ምናምን የያዛቸው ሰዎች ይሄዱ እዛ ዮርዳኖስ ወንዝ ሂደው ይታጠባሉ። ተግባብተናል። እዛ ሂደው የሚታጠቡበት ነው ኢየሱስ ሂዶ የተጠመቀው። ኢየሱስ በወራ ታጠበ ነው የምንለው፣ በወራ ተጠመቀ ነው የምንለው። ቆማጦች በታጠቡበት ውሃ የቁምጥና ውሃ በያዘ እንትን ነው የምንለው ፎይሴጋ እስኪመልስልን ወይ ፎይሴጋ መጨለሉ ነው በዚህ ሁኔታ። በአገራችን በኢትዮጵያ በየዓመቱ ጥር 6 የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለኮት የተገረዘበት ኢየሱስ የተገረዘበት ብላ ክብረ በዓል ታከብራለች። እንደዚሁም በመላው አውሮፓ በጀርመን፣ በፈረንሳይ፣ በጣሊያንና በቤልጅየም የተለያዩ ካቴድራል ቤተክርስቲያናት በየዓመቱ ኢየሱስ ማለትም መለኮታቸው የተገረዘበትን በዓል ያከብራሉ። ይህም ብቻም ሳይሆን የመስቀል ጦርነት ጊዜ ጀርመን፣ ፈረንሳይ፣ ጣሊያን ሌሎች እንግሊዝ ወደ መካከለኛው ምስራቅ መተው ሙስሊሞች ጋር ጦርነት ገጥመው ነበር። ጦርነቱን በገጠሙበት ሰዓት
ኢየሱስ ተገርዞ ከግርዛቱ የሚቆረጠውን ሸለፈት ወይም የቁልፈት ስጋ ነው የሚባለው በመደበኛ ቋንቋ። በሌጣ ቋንቋ ሸለፈት ነው የሚባለው። ሸለፈቱን አግኝተናል በማለት የተለያዩ የአውሮፓ ካቴድራል ቤተክርስቲያናት እንደ ጀርመን፣ ፈረንሳይ፣ ቤልጅየም እና ጣሊያን በየዓመቱ መለኮት የተገረዘበት ነው እያሉ የቁልፈት ስጋውን የሸለፈቱን ቁራጭ እያወጡ በአደባባይ እያሳዩ ነበርና እስከ 1983 አካባቢ ድረስ በተለያዩ የጣሊያን ቤተክርስቲያናት ካቴድራሎቹ እያወጡ ማህበረሰብ ላይ ያሳዩ ነበረ። የራሱ አውሮፓ ማህበረሰብ እየሰለጠነ ሲመጣ እንዴት ነው አንድ ሰው 21 ጊዜ ሊገረዝ የሚችለው 21 ሸለፈት ሊኖረው የሚችለው የሚል መሳቂያና መሳለቂያ ሲያደርጉ ቫቲካን አሰረቀችው፣ ሌባ ሰረቀው ተብሎ ይሄ ነገሩ ተድበስብሶ ቀርቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢየሱስ ሲገረዝ ማለትም መለኮታቸው ሲገረዝ የቁልፈቱ ስጋ ማለትም የሸለፈቱ ስጋ አለይ በላይ ያላወራችሁ ምንድነው? በመስቀል ጦርነት ስለ አልተሳተፈች ነው። አጼ ቴዎድሮስ ካሳ ብሎ ስም ቸበል ብሎ ፈለስ ካሳ ብሎ ስም 40 ይሸበራል ኢየሩሳሌም እያለ ለአዝማሪዎች ያዘፍን ነበር። ይሄን ያለው ምንድነው? ሙስሊሞች በጁምዓ ተሰብስበው ሲሰግዱ ሄጄ እዛ ወርሬ ኢየሩሳሌምን ለኦርቶዶክሶች ያደርጋለሁ የሚል ህልም ነበረው። ሳይሳካለት እንግሊዞች ሸኝተውታል ማለት ነው። አዘለም አቀፈም ኢየሱስ ክርስቶስ በሰማይ ያለው መለኮት ማርያም ስጋ ውስጥ መጥቶ ያኒ ተዋህዶታል። በኢየሱስ በአይኑ፣ በአፍንጫው፣ በፀጉሩ፣ በጥፍሩ፣ በብልቱ እያንዳንዱ ሰውነት ውስጥ መለኮት ምንድነው ተዋህዶታል። የሀገራችን ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራስ ኦርቶዶክስ ሳይሆንም ዋና መጠሪያዋ ተዋህዶ የሚል ነው። ተዋህዶ ብሎ ማዋሃድ ማለት ነው። የሆነ ነገርን ከሆነ ነገር እንደምታዋህዱት ማዋሃድ ማለት ነው። ልክ ወተትን ከቡና ጋር ስታዋህዱት ማኪያቶ እንደሚገኙ ሁሉ ኢየሱስ ብሎ ማለት ማርያም ሆድ ውስጥ የተጸነሰውና መለኮት የተዋህዶ የተገኘ ውጤት ማለት ነው። ስለዚህ ኢየሱስ ምንድነው? መለኮት የተዋሃደው ሰው ራሱ መለኮት ነው ብላ ነው የምታምነው የሀገራችን ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። መጽሐፍ ቅዱስ ላይ በሉቃስ ወንጌል ማርያም ምንድነው የተባለችው? ኢየሱስ የማርያምን ማህፀን የከፈተ ወንድ ልጅ ነው የተባለው። ያንን ማህፀኗን የከፈተውን ወንድ ልጅ ወስዳ በአይሁድ ባህል አስገርዘዋለች። ያንን የተገረዘውን እንግዲህ አይሁዳዊ ነው፣ አይሁዳዊ ቤተ እምነት ውስጥ ወስዳ ነው ያስገረዘችው። ነገር ግን ክርስቲያኖች የፈጣሪያችን የቁልፈቱ ስጋ የሸለፈቱ ስጋ ነው ብለው በቅርስ ንዋያ ቅድሳት አድርገው በቤተ ክርስቲያናታቸው የሚያስቀምጡት ነው ማለት ነው። በነገራችን ላይ የኢየሱስ የሸለፈቱ ቁራጭ ንዋያ ቅድስ ነው። በኦርቶዶክስ ቤተ ክርስቲያን ንዋያ ቅድሳን ይላሉ አይደል? መሰላስላቸውን፣ መስቀላቸውን፣ ከበሯቸውን ምናምን ንዋያ ቅድሳት ነው አይደል? የኢየሱስ የሸለፈቱ ቁራጭም ንዋያ ቅድሳት ነው። የእግዚአብሔር ለምሳሌ አይኖች አሉት፣ ጆሮዎች አሉት፣ እግሮች አሉት እንደዚህ የተባለው ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው፣ ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይሄን ያነሳሉ። ቅዱስ አትናቴዎስም ይሄን ያነሳል። በእኛ ትርጓሜ የኦሪት ዘፍጥረት ትርጓሜም ይሄን ያነሳል። መልክ አለው ስለሚል ማለት ነው። መልካ ሥላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በጉል የተነገረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። አይን፣ እጅ፣ እግር አለው ግን አይመረመርም፣ አይታወቅም፣ በቅርጽ አይለካም። እግዚአብሔር አይን አለው ሲባል በምሳሌ ብቻ አይደለም ያያል ለማለት ብቻ ሳይሆን አይን አለው ግን እንዴት እንደሆነ አናውቅም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ ጸና ያለው ብዙዎቹ ሊቃውንት የሚያስተምሩት ይህንን ትምህርት ነው። ግን ደግሞ